ጠላቶች በከበቧችሁ ሰዓት በብዙ ችግር ውስጥ እና ዳይለማ ውስጥ በምታልፉበት ሰዓት በብዙ ግራ መጋባት ውስጥ በምትሆኑበት ሰዓት በሰዎች በምትበደሉበት ሰዓት የሚበድሏችሁን የሚገፏችሁን በሙሉ መንፈስ ቅዱስ እንዲበድላቸው ጸልያለሁ። የእግዚአብሔር ቃል እንደሚናገር አቤቱ የሚበድሉኝን በድላቸውን የሚበድሏችሁን በሙሉ እንዲበድላቸው ጸልያለሁ። የሚዋጓችሁን በሙሉ የናዝሬቱ ኢየሱስ እንዲዋጋቸው ጸልያለሁ። እግዚአብሔር ተዋጊ ነው፣ ስሙ እግዚአብሔር ነው እንደሚል እግዚአብሔር ቃል እግዚአብሔር ለእናንተ ይዋጋላችኋል። ለእናንተ መዋጋት ብቻ አይደለም፣ የሚዋጓችሁን በሙሉ የሚበድሏችሁን በሙሉ ይዋጋችኋል፣ ይበድላችኋል። በፋይናንሻል ነገራችሁ ላይ የተከፈተው ሰልፍ ወይም ጦርነት የእናንተ አይደለም። በትዳራችሁ ላይ የተከፈተው ጦርነት የእናንተ አይደለም። በልጆቻችሁ ሕይወትና ጤንነት ላይ በቤተሰቦቻችሁ ጤንነት ላይ የተከፈተው ጦርነት የእናንተ አይደለም። ሰልፉ የእግዚአብሔር እርዳታ ያስፈልገኛል። እግዚአብሔር ከዚህ ጦርነት ውስጥ ከዚህ ማት ውስጥ ከዚህ ችግር ውስጥ ሊያስወጣኝ ይገባል፣ እርዳታ ያስፈልገኛል የምትሉት ሰዎች አላችሁ። ዛሬ ምስራች ነገራችሁ። ክብር ለኢየሱስ ይሁን። ጠላቶች በከበቧችሁ ሰዓት በብዙ ችግር ውስጥ እና ዳይለማ ውስጥ በምታልፉበት ሰዓት በብዙ ግራ መጋባት ውስጥ በምትሆኑበት ሰዓት ብቻችሁን በምትቆሙበት ሰዓት እያንዳንዱ እናንተ ህይወት ላይ እጅ በሚጭንበት ሰዓት በሰዎች በምትበደሉበት ሰዓት ህይወታችሁ ላይ ይሄ ፊዚካል ውጊያ መንፈሳዊ ውጊያ በሚከፈትበት ሰዓት መንፈሳዊም አካላዊም ውጊያ በሚከፈትበት ሰዓት የምታነቡትን መዝሙር ነው ዛሬ የምንማማረውም የምንጸልየውም። ክብር ለኢየሱስ ይሁን። በመዝሙር 35 ተጠቅመን እንጸልያለን። መዝሙር 35 ተጠቅመን እንጸልያለን። መዝሙር 35 ተጠቅመን መንፈሳዊ ውጊያ እንከፍታለን። መዝሙር 35 ተጠቅመን ጠላቶቻችንን እንሸንፋቸዋለን። መዝሙር 35 ተጠቅመን ድልን ወደ ህይወታችን እንስባለን። እያንዳንዱን የእግዚአብሔርን ቃል በማነብበት ሰዓት እንደ ኖርማል ነገር እናትመለከቱት። መዝሙር 35 እያንዳንዷ ቁጥር 1 2 ምዕራፍ 35 ቁጥር 1 2 3 4 እያላቸው የምንሄዳቸው እያንዳንዱ ቁጥሮች በሙሉ ጸሎቶች ናቸው። እንደዚህ ይላል። ቁጥር 1 ሲጀምር መዝሙር 35 ቁጥር 1 አቤቱ የሚበድሉኝን በድላቸው። ክብር ለኢየሱስ ይሁን። እኔ አይደለም እያልኩ ያለሁት የእግዚአብሔር ቃል ነው። ያነበብኩ ያለሁት መዝሙር 35 ነው። እንደዚህ ይላል፣ አቤቱ የሚበድሉኝን በድላቸው። እያንዳንዱን ቃል ባነበብ ቁጥር በእያንዳንዱ ቃል ተጠቅሜ እናንተ ህይወት ላይ አውጃለሁ። ምክንያቱም መዝሙር 35 ተጠቅሜ ዘወትር በምጸልይበት ሰዓት እነዚህን ቃላቶች ተጠቅሜ ስለምጸልይ እኔ አሁን ይህንን ቃል በማነብበት ሰዓት ለእናንተም በዛው ቃል ተጠቅሜ ጸልይላችኋለሁ። እንደዚህ ይላል፣ አቤቱ የሚበድሉኝን በድላቸው። የሚበድሏችሁን የሚገፏችሁን በሙሉ መንፈስ ቅዱስ እንዲበድላቸው ጸልያለሁ። የእግዚአብሔር ቃል እንደሚናገር አቤቱ የሚበድሉኝን በድላቸው እንደሚል የሚበድሏችሁን በሙሉ እንዲበድላቸው ጸልያለሁ። እንደዚህ አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። በህይወታችሁ በብዙ እየተበደላችሁ ላላችሁና በብዙ ውጊያ ውስጥ ላላችሁ ሰዎች በሙሉ አሁን ይህንን ጸሎት ጸልያለሁ። የሚበድሏችሁን በሙሉ አምላኬ እንዲበድላቸው ጸልያለሁ። የሚዋጓችሁን በሙሉ የናዝሬቱ ኢየሱስ እንዲዋጋቸው ጸልያለሁ። የናዝሬቱ ኢየሱስ እንዲዋጋቸው ጸልያለሁ። የናዝሬቱ ኢየሱስ እንዲዋጋቸው ጸልያለሁ። የሚበድሏችሁን በሙሉ እንዲበድላቸው ጸልያለሁ። የሚዋጋችሁን በሙሉ በጌታ በኢየሱስ ስም ኃይል አምላኬ እንዲዋጋቸው ጸልያለሁ። አምላኬ በእናንተ ህይወት ላይ የተከፈተውን ጦርነት ለእናንተ እንዲዋጋላችሁ ጸልያለሁ። በእናንተ ህይወት ላይ የተከፈተውን ሰልፍ አምላኬ ለእናንተ እንዲዋጋላችሁ ጸልያለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው እንደሚል እግዚአብሔር ቃል እግዚአብሔር ለእናንተ ይዋጋላችኋል። ለእናንተ መዋጋት ብቻ አይደለም፣ የሚዋጓችሁን በሙሉ የሚበድሏችሁን በሙሉ ይዋጋቸዋል፣ ይበድላቸዋል። ክብር ለኢየሱስ ይሁን። እግዚአብሔር ከዚህ ሰዓት ጀምሮ በእናንተ ህይወት ላይ ጦርነት ተከፍቶ ዝም አይልም። እግዚአብሔር ከዚህ ሰዓት ጀምሮ በእናንተ ህይወት ላይ ሰልፍ ተከፍቶ ዝም አይልም። እንደ እግዚአብሔር ቃል ስለሆነ እየጸለይን ያለ ነው። የሚበድሏችሁን ይበድላቸዋል፣ የሚዋጓችሁንም ይዋጋቸዋል። የሚዋጋችሁን በሙሉ እግዚአብሔር አምላኬ ይዋጋቸዋል። የትኛውም በህይወታችሁ ላይ ያሉ ሰልፎች፣ በህይወቱ ላይ የተከፈቱ ጦርነቶችን በሙሉ ከዚህ በኋላ እናንተ አትዋጓቸው።
እግዚአብሔር ይዋጋቸዋል። መጽሐፍ ቅዱስ ሰልፉ የእግዚአብሔር ነው እንደሚል ከዚህ በኋላ ሰልፉ የእናንተ አይደለም። ከዚህ በኋላ ሰልፉ ያንቺ አይደለም። ከዚህ በኋላ ሰልፉ የእናንተ አይደለም። ሰልፉ የእናንተ አይደለም። ሰልፉ የእግዚአብሔር ነው። የሚዋጓችሁን በሙሉ እግዚአብሔር ይዋጋቸዋል። ክብር ለኢየሱስ ይሁን። እኔ ጋር አብራችሁ የምትጸልዩ ሰዎች በሙሉ ሰልፉ የእግዚአብሔር ነው እያላችሁ ጻፉ። ሰልፉ የእግዚአብሔር ነው። የሚዋጉኝን በሙሉ እግዚአብሔር ይዋጋቸዋል እያላችሁ አወጁ። እንደዚህ በማወጅ የፌስቡክ የዩቲዩብ ኮመንቶችን በሙሉ አጨናንቋቸው። ሰልፉ የእግዚአብሔር ነው። የሚዋጉኝን ሁሉ ይዋጋቸዋል እያላችሁ ጻፉ። ሰልፉ የእግዚአብሔር ነው። ሰልፉ የእግዚአብሔር ነው። ሰልፉ የእናንተ አይደለም። በፋይናንሻል ነገራችሁ ላይ የተከፈተው ሰልፍ ወይም ጦርነት የእናንተ አይደለም። በትዳራችሁ ላይ የተከፈተው ጦርነት የእናንተ አይደለም። በልጆቻችሁ ሕይወትና ጤንነት ላይ፣ በቤተሰቦቻችሁ ጤንነት ላይ የተከፈተው ጦርነት የእናንተ አይደለም። ሰልፉ የእግዚአብሔር ነው። የሚዋጉኝንም ተዋጋቸው እንደሚል የሚዋጓችሁን ይዋጋቸዋል። የሚዋጓችሁን ይዋጋቸዋል። እግዚአብሔር አምላኬ የሚዋጋችሁን ይዋጋቸዋል። የሚዋጓችሁን ይዋጓቸዋል። ሰልፉ የእግዚአብሔር ነው። ሰልፉ የእናንተ አይደለም። በእናንተ ህይወት ላይ የተከፈተው ጦርነት፣ በእናንተ ህይወት ላይ የዘመቱ ሰዎች የሚሆን መናፍስቶች በሙሉ ከዚህ ሰዓት ጀምሮ ይዋረዳሉ። ሰልፉ የእናንተ አይደለም። ሰልፉ የእግዚአብሔር ነው። ሰልፉ የእግዚአብሔር ነው በሉ። ጦርነታችሁን ለእግዚአብሔር ስጡት። እናንተ መዋጋት የለባችሁም። ዳዊት ለዛ ነው እኔ እዋጋለሁ አይደለም ያለው። አንተ አለ አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ጸጥ አትበል፣ ተዋጋቸው። የሚዋጉኝንም ተዋጋቸው፣ የሚዋጉኝንም ተዋጋቸው። ክብር ለኢየሱስ ይሁን። እግዚአብሔር የሚዋጓችሁን ይዋጋቸዋል። በአረብ ሀገር በተለያየ ስፍራ አሰሪዎቻችሁ የበደሏችሁ፣ ደሞዝ የከለከሏችሁ፣ በምትሰሩበት ስራ የተገፋችሁ፣ በብዙ የተበደላችሁ ሰዎች ዛሬ እናንተ ጊዜ ነው። የሚበድሏችሁን እግዚአብሔር ይበድላቸዋል። የሚበድላችሁን እግዚአብሔር ይበድላቸው። የሚበድሉኝን በድላቸው እንዳለ ዳዊት እግዚአብሔር የበደሏችሁና የሚበድሏችሁን ይበድላቸዋል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የሆነ ብዙ ጊዜ እንደዚህ ብለን ተምረናል። ስለ ይቅርታ ተምረናል። የበደሏችሁን ይቅር ስለማለት ተምረናል። አዎ የበደሉን ይቅር እንላለን። ትክክል ነው። ይሄ የክርስትና ትምህርት ነው። ነገር ግን ያልገባችሁ ችግር ምን ታውቃላችሁ? እግዚአብሔር የበደሏችሁን ጸጥ አይልም። እናንተ ይቅር ትላላችሁ፣ እግዚአብሔር ግን ጸጥ አይልም። ለዛ ነው መጽሐፍ ቅዱስ እግዚአብሔር የበቀል አምላክ ነው ይላል። ምክንያቱም የሆነ ነገር ሆነብኝ ብላችሁ እናንተ ለሪቬንጅ ወይም ለበቀል መነሳት የለባችሁ። የሚበድሏችሁ እናንተ መበደል የለባችሁ። እግዚአብሔር ይበድላቸዋል። እናንተ ይቅር ትላላችሁ፣ እግዚአብሔር ግን ይበድላቸዋል። የሚበድሏችሁን ይበድላቸዋል፣ የሚዋጓችሁንም ይዋጋቸዋል። ክብር ለኢየሱስ ይሁን። ቀጣይ ምዕራፍ 3 ቁጥር 2 እንደሚል ታውቃላችሁ። ቁጥር 1 ጸሎት ነው ብያችኋል። ቁጥር 2 ጸሎት ነው። ቁጥር 1 ጸሎቱ ምን የሚል ጸሎት ነው? አቤቱ የሚበድለኝን በደላቸው፣ የሚዋጉኝንም ተዋጋቸው። ቁጥር 2 ላይ ያለውን ጸሎት ላሳያችሁ። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ክብር ለኢየሱስ ይሁን። በውትድርና ወይም በጦርነት ውስጥ ያለ ሰው ነው እንደዚህ አይነት ጸሎት የሚጸልየው። እግዚአብሔር እንደዚህ ያለ ጥሩርና ጋሻ ያዝ። ጥሩርና ጋሻ ታውቃላችሁ፣ የጦርነት እቃዎች ናቸው። ከዛ እኔንም ለመርዳት ተነስ፣ ጸጥ አትበል። ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ አለው። እግዚአብሔር ነው እያለ ያለ። እግዚአብሔር እናንተን ለመርዳት ይነሳል። እግዚአብሔርን ንገሩ፣ እግዚአብሔር ሆይ እኔን ለመርዳት ተነስ በሉት። ዳዊት እንደዚህ ያለ፣ ጥሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። እግዚአብሔር ጥሩርና ጋሻ ይይዛል፣ እናንተንም ለመርዳት ይነሳል። ጸጥ አይልም፣ እናንተን ለመርዳት ይነሳል። ጸጥ አይልም፣ እናንተን ለመርዳት ይነሳል። በዚህ ጦርነት ውስጥ በተከፈተባችሁ ጦርነት ውስጥ እግዚአብሔር ጸጥ አይልም፣ ጥሩርና ጋሻ ይዞ ይነሳል። እናንተን ለመርዳት ይነሳል። ጥሩርና ጋሻ ይዞ ይመጣል። እናንተን ለመርዳት ይነሳል። እናንተን ለማገዝ ይነሳል። የእናንተን ጦርነት እሱ ሊዋጋ ይነሳል። ለዛ ዳዊት እንደዚህ ያለ የሚዋጉኝን ተዋጋቸዋለና ለመዋጋት ስትመጣ ግን አለው እግዚአብሔር ሆይ ባዶ እጅህን እንዳትመጣ፣ ጥሩርና ጋሻ ያዝ። የመዋጊያ መሳሪያ ይዘህና በዚህ ጦርነት ውስጥ ያንተ መሳሪያ ያስፈልገኛል። ጥሩርና ጋሻ ይዘህና አለው እግዚአብሔር እና እኔን ለመርዳት ተነስ። የእግዚአብሔር እርዳታ ያስፈልገኛል። እግዚአብሔር ከዚህ ጦርነት ውስጥ፣ ከዚህ መዓት ውስጥ፣ ከዚህ ችግር ውስጥ ሊያስወጣኝ ይገባል። እርዳታ ያስፈልገኛል የምትሉት ሰዎች አላችሁ። ዛሬ ምስራች ነግራችኋል። እግዚአብሔር እናንተን ለመርዳት ይነሳል። እግዚአብሔር እናንተን ለመርዳት ይነሳል።
እግዚአብሔር እናንተን ለመርዳት ይነሳል። እናንተን ለመርዳት ሲነሳ ደግሞ ዝም ብሎ አይነሳም። ጦርና ጋሻ ይዞ ይነሳል። የጦር ዕቃ ይዞ ይነሳል። መሳሪያ ይዞ ይነሳል። እናንተን ለመርዳት ጦርና ጋሻ ያዝ፣ እኔን ለመርዳት ተነስ ነው ያለው ዳዊት። እግዚአብሔር አንቺን ለመርዳት ይነሳል። በእምነት ተቀበሉ፣ አሜን በማለት ተቀበሉ። እግዚአብሔር እኔን ለመርዳት ይነሳል ብላችሁ ጻፉ። እግዚአብሔር እናንተን ለመርዳት ይነሳል። የተከፈተባችሁ ጦርነት ውስጥ እግዚአብሔር ጸጥ አይልም። ከዚህ በኋላ ጸጥ አይልም። ከዚህ በኋላ እግዚአብሔር ተመልካች አይሆንም። እናንተን ለመርዳት ይነሳል። እናንተን ለማገዝ ይነሳል። ጦርና ጋሻ ይዞ ይነሳል። የጦር ዕቃ ይዞ ይነሳል። የጦር ዕቃ ይዞ ይነሳል። እናንተን በኃይልና በኃይል ለመርዳት ይነሳል። እናንተን በኃይል ለማገዝ ይነሳል። እናንተን በኃይል ለማገዝ ይነሳል። እናንተን በኃይል ለማገዝ ይነሳል። ክብር ለኢየሱስ ይሁን። ቁጥር 2 ጸሎት ነው። ቁጥር 3ንም እንደዚህ ይላል። ቁጥር 3 ሰይፍህን ምዘዝ፣ የሚያሳድዱኝን መንገዳቸውን ዝጋ። ክብር ለኢየሱስ ይሁን። ቁጥር 3ም ጸሎት ነው። ሰይፍህን ምዘዝ አለው እግዚአብሔር ነው። ሰይፍህን ምዘዝ፣ ለመዋጋት ሰይፍህን ምዘዝ። እኔን የሚያሳድዱኝን መንገዳቸውን ዝጋ። የሚያሳድዷችሁ ከዚህ በኋላ መንገዳቸው ክፍት ይሆን፣ መንገዳቸው ይዘጋል። እግዚአብሔር ሰይፉን መዟል። እግዚአብሔር ሰይፉን መዟል። ከዚህ በኋላ እናንተ ተሳዳጅ አትሆኑ። ዘወትር እናንተ ተሳዳጅ አትሆኑ። ለዛ ነው ትዝ ይላችሁ ከሆነ መጽሐፍ ቅዱስ ውስጥ የሐዋርያት ሥራ ምዕራፍ 9 ስታነቡት እንደዚህ ደስ የሚል ቃል አለ። ምን ይላል? የናዝሬቱ ኢየሱስ ለሳኦል ከተገለጠለት በኋላ ጳውሎስ ለሳኦል ከተገለጠለት በኋላ ምን እንዳታውቃላችሁ? የመውጊያውን ብረት ብትቃወም ይብስብሃል አለ እና ለምን የምታሳድደኝ አለው። እኔ መቼ አሳደድኩ ሲል የምታሳዳቸው ሰዎች አንተ የምታሳዳቸው ግለሰቦች ሊሆን ይችላሉ እና አንተ እነሱን አይደለም እያሳደድክ ያለው እኔ እያሳደድክ ያለው። አሁን ተነስቻለሁ አሉ። ይሄንን ብረት ብትቃወም ይብስብሃል። ከዛ ጳውሎስ እጁን አነሳ። ክብር ለኢየሱስ ይሁን። ጌታ ሆይ ምን እንዳደርግልህ ትፈልጋለህ አለ። ክብር ለኢየሱስ ይሁን። እግዚአብሔር ሰይፉን ያነሳል። የሚያሳድዷችሁን መንገዳቸውን ይዘጓል። የሚያሳድዷችሁ ከዚህ በኋላ መንገዳቸው ክፍት አይሆንም። መንገዳቸው በኃይል ይዘጋል። የክፋት መንገዳቸው ይዘጋል። የአመፅ መንገዳቸው ይዘጋል። እናንተን ለመበደል የሚጠቀሙበት መንገድ ይዘጋል። እግዚአብሔር ሰይፉን መዟል። እግዚአብሔር ሰይፉን መዟል። የሚያሳድዷችሁ መንገዳቸው ተዘግቷል። እንዳይሳካላችሁ በቢዝነስ በአገልግሎት እንዳይሳካላችሁ፣ በስራ እንዳይሳካላችሁ፣ በትዳር እንዳይሳካላችሁ፣ በልጆች እንዳይሳካላችሁ፣ በሄዳችሁበት የውጭ ሀገር እንዳይሳካላችሁ፣ በየትኛውም የህይወታችሁ አቅጣጫ እንዳይሳካላችሁ የተነሱባችሁ በሙሉ ያሳደዷችሁ፣ የገፏችሁ ከዚህ በኋላ የነሱ መንገድ ተዘግቷል። እነሱ አይሳካላቸው፣ እነሱ አይከናወንላቸው። እግዚአብሔር ሰይፉን መዟል። መንገዳቸው የተዘጋ ነው። መንገዳቸው የተዘጋ ነው። ከዚህ በኋላ ወደ እናንተ እንዳይመጡ መንገዳቸው ተዘግቷል። ክብር ለኢየሱስ ይሁን። በእምነት ተቀበሉ። መንገዳቸው ተዘግቷል። መንገዳቸው ተዘግቷል። መንገዳቸው ተዘግቷል። ክብር ለኢየሱስ ይሁን። መንገዳቸው ተዘግቷል። እግዚአብሔር መንገዳቸውን ዘግቷል። ወደ ቁጥር 4 እንሄዳለን። ወደ ቁጥር 4 ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉ። ክፋትን በእኔ ላይ የሚያስቡ ይፈሩ ወደኋላቸው የሚበሉ። ክብር ለኢየሱስ ይሁን። እንደዚህ ነው ያለው ዳዊት። ነፍሴን መድኃኒትሽ እኔ ነኝ በላት ካለ በኋላ ነፍሴን የሚሹ የኔን ሞት የሚፈልጉ ይፈሩ ይጎስቁሉ። ክፋትን በእኔ ላይ የሚያስቡ ይፈሩ ወደኋላ የሚመለሱ። የእናንተን ነፍስ የሚፈልጉ፣ የእናንተን ሞት የሚፈልጉ፣ የእናንተን ጥፋት፣ የእናንተን ጉድጓድ ውስጥ መግባት የሚፈልጉ፣ የእናንተን መቀበር የሚፈልጉ ከዚህ በኋላ ያፍራሉ፣ ከዚህ በኋላ ይጎሰቁላሉ። ነፍሴን የሚሹ አለ፣ ሊገሉኝ የሚሹ፣ ሊያጠፉኝ የሚሹ፣ ጉድጓድ ውስጥ ሊቀብሩኝ የሚሹ አለ ዳዊት። ይፈሩ ይጎስቁሉ። ክፋትን በእኔ ላይ የሚያስቡ ይፈሩ ወደኋላቸው ይመለሷል። በእናንተ ላይ ክፉን የሚያስቡ፣ እናንተን ለመጣል የሚማከሩ፣ እናንተን ለመጣል የሚማከሩ፣ እናንተን ለመቅበር የሚማከሩ፣ እናንተን ለማጥፋት የሚማከሩ፣ እናንተን ዜሮ ለማድረግ የሚማከሩ፣ እናንተን ለማክሰር የሚማከሩ ክፉ መካሪዎች፣ በእናንተ ላይ የተሰበሰቡ ክፉ ምክሮች የሚመክሩ በሙሉ ከዚህ በኋላ ያፍራሉ። ከዚህ በኋላ ወደኋላ ይመለሳሉ።
ከዚህ በኋላ በጉስቁልና ይመታሉ። ነፍሴን የሚሹ አለ ዳዊት ይፈሩ ይጎስቁሉም። ክብር ለኢየሱስ ይሁን። ይሄ መዝሙር ብቻ ሳይሆን ጸሎትም ነው። ይሄንን ጸሎት ዳይሊ መጸለይ ያለባችሁ፣ በየቀኑ መጸለይ ያለባችሁ። ነፍሳችሁን የሚሹ የእናንተን ነፍስ የሚሹ የልጆቻችሁን ነፍስ የሚሹ የቤተሰቦቻችሁን ነፍስ የሚሹ ክብር ለኢየሱስ ይሁን። መልአኩ ዮሴፍ ጋር የመጣ ሰዓት የማርያም ጮኛ የነበረው ዮሴፍ ጋር የመጣ ሰዓት ምን እንዳለ ታውቃላችሁ? የሕፃኑን ነፍስ የሚፈልጉ ጠፍተዋል ያለው፣ ሙተዋል ያለው። ክብር ለኢየሱስ ይሁን። የእናንተን ነፍስ የሚሹ ከዚህ በኋላ ያፍራሉ፣ ከዚህ በኋላ ይጎሰቁላሉ፣ ወደ ኋላቸው ይመለሳሉ። በእናንተ ላይ ክፉ የሚመክሩ፣ በእናንተ ላይ ክፉ የሚያስቡ፣ በእናንተ ላይ ክፉ የሚዶልቱ ከዚህ በኋላ ያፍራሉ፣ ከዚህ በኋላ ይጎሰቁላሉ። ምክራቸው አይጸናም፣ ምክራቸው አይሳካም፣ ምክራቸው በጌታ በኢየሱስ ስም ኃይል ይጨነግፋል። ምክራቸው አይሳካም፣ ምክራቸው አይጸናም፣ ምክራቸው አይጸናም። ያፍራሉ። እግዚአብሔር ያሳፍራቸዋል። እግዚአብሔር በጉስቁልና ይመታቸዋል። በእናንተ ላይ ክፉ የሚመክሩ አስቡት። በስንት ሰዎች በጀርባችሁ ክፉ መክረውባችሁ ህይወታችሁ ላይ ምን ያክል ነገር እንደተፈጠረ ታውቃላችሁ? በእናንተ ላይ ክፉ የሚመክሩ፣ ይሄንን ሰውዬ እንዴት እንጣለው ብሎ የሚመክሩ፣ እችን ልጅ እንዴት ብለን እናክስራት ብለው የሚመክሩ፣ እንዴት ህይወታቸውን እናመሰቃቅለው ብለው የሚመክሩ፣ እነሱ ያፍራሉ፣ በጉስቁልና ይመታሉ። መንገዳቸው በሙሉ ወደኋላ ይሆናል። ወደኋላ ይመለሳሉ፣ ወደኋላ ይመለሳሉ፣ ወደኋላ ይመለሳሉ፣ ወደኋላ ይመለሳሉ። ከዛ ቁጥር 5 እንደዚህ ይላል፣ በነፋስ ፊት እንዳለ ትቢያ ይሆኑ። እነዚህ በእናንተ ላይ ክፉ የሚመክሩ በሙሉ በነፋስ ፊት እንዳለ ትቢያ ይሆናሉ፣ ይበተናሉ። እግዚአብሔር ይነሳ፣ ጠላቶች ይበተኑ እንደሚል በነፋስ ፊት እንዳለ ትቢያ ይሆናሉ። እግዚአብሔር ይበትናቸዋል። እግዚአብሔር ይበትናቸዋል። ከመንገዳችሁ ላይ ያስወግዳቸዋል። ከመንገዳችሁ ላይ ያነሳቸዋል። እግዚአብሔር ይበትናቸዋል። ከዚህ እንደዚህ ይላል፣ በነፋስ ፊት እንዳለ ትቢያ ይሆናሉ። የእግዚአብሔር መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔር መልአክ ያሳዳቸው። አሁን የሆነ በደንብ ስሙ። ጦርነት ነው በህይወታችሁ የተከፈተው። በዚህ በተከፈተ ጦርነት ውስጥ ዳዊት ምን እያለ ነው? ጦርነቱ የእግዚአብሔር ሆኖ አላለም። እግዚአብሔር ደግሞ የሚያስጨንቅና የሚያሳድድ መልአክ ይልክባቸዋል። የእግዚአብሔርን መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔርን መልአክ ያሳዳቸው፣ መልአክ ያሳዷቸዋል። የእግዚአብሔር መልአኮች የእናንተ ህይወት ላይ ክፉ የመከሩትን፣ በእናንተ ህይወት ላይ ክፉ የደሎቱትን፣ የሚዋጓችሁን የሚበድሏችሁን ከዚህ በኋላ የእግዚአብሔር መልአክ ያስጨንቃቸዋል። እግዚአብሔር መልአኩን ይልካል፣ መልአኩን ይልካል፣ መልአኩን ይልካል፣ መልአኩን ይልካል። አሰሪዎቻችሁን ያስጨንቃቸዋል፣ መልአኩን ይልካል። የሚያሳዷችሁን ያሳድዳቸዋል፣ የሚያሳድዷችሁን ያሳድዷቸዋል፣ የሚያሳድዷችሁን ያሳድዷቸዋል። ኢያሱ በጦርነት መሃል አይኖቹ ተከፍቶ መልአክ ያየ ሰዓት መልአክ መሆኑን እንኳን አላስባለም። ከኛ ወገን ነህ ወይስ ከነሱ ወገን ነህ? መልአኩ ያ መልአክ ከእግዚአብሔር ዘንድ የመጣ መልአክ ነው። እነ ኢያሱ ጦርነት ላይ መሆናቸው ታውቆ ከነ ኢያሱ ጋር አብሮ ቁሞ እንዲዋጋ የተላከ መልአክ ነው። አሁን ባላችሁበት ጦርነት ውስጥ ብቻችሁን አይደላችሁ። እግዚአብሔር መልአኮችን ይልካል፣ መላእክቶችን ልኳል። ምን የሚያደርጉ መልአኮች? ጠላቶቻችሁን የሚያስጨንቁ፣ ጠላቶቻችሁን የሚያሳድዱ፣ ጠላቶቻችሁን መግቢያና መውጫ የሚያሳጡ የእግዚአብሔር መልአክ ተልኳል። ጦርነቱ የእናንተ ብቻ አይደለም። የእግዚአብሔር መልአክ የሚያስጨንቋችሁን ያስጨንቃቸዋል፣ የሚያሳድዷችሁን ያሳድዳቸዋል። ክብር ለኢየሱስ ይሁን። መንገዳቸው ዳጥና ጨለማ ይሁን፣ ግራ ይግባቸው። እናንተን የሚያሳድዱ ከዚህ በኋላ ግራ ይገባቸዋል። ወዴት መሄድ እንዳለባቸው ኮንፊውዝ ይሆናሉ። መንገዳቸው ዳጥና ጨለማ ይሆናል። ቁጥር 7 እንደዚህ ይላል፣ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና ነፍሴን በከንቱ አበሳጭተዋልና። ያላወቁትም ወጥመድ ይምጣባቸው፣ የሸሸጉትም ወጥመድ ይያዛቸው፣ በዚህ ወጥመድ ውስጥ ይውደቁ። እንዳልሰማችሁ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና ነፍሴን በከንቱ አበሳጭተዋልና። ያላወቁት ወጥመድ ይምጣባቸው፣ የሸሸጉት ወጥመድ ይያዛቸው። አያችሁ፣ በከንቱ ያጥምዱኝ ዘንድ አለ ወጥመዳቸውን ሸሽገውብኛል።
አንዳንድ ሰዎች እኮ እናንተን ለመጣል ተማክረው ወጥመድ ያዘጋጁላቸዋል። ስውር የሆነ ወጥመድ፣ እናንተ ያላያችሁት ወጥመድ። እና ዳዊት እንደዚህ አለ፣ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛል፣ ያጠፉኝ ዘንድ ወጥመድ አድርገዋል፣ ያጠፉኝ ዘንድ። እናንተን ለማጥፋት እኮ ወጥመድ ያጠመዱ ብዙ ሰዎች አሉ። እናንተን ለማጥፋት እና ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛል ካለ በኋላ ምን እንዳለ ታውቃላችሁ? የሸሸጉት ወጥመድ የያዛቸው፣ ያላወቁት ወጥመድ ይያዛቸዋል። ለእናንተ የቀበሩት ጉድጓድ ውስጥ እነሱ እንዲገቡ ጸልያለሁ። ለእናንተ ያደረጉት ወጥመድ፣ ለእናንተ ያጠመዱት ወጥመድ እናንተን ሳይሆን እነሱ እንዲይዛቸው ጸልያለሁ። ወጥመዳቸውን ያጠፉ ዘንድ ሸሽጎብኛል፣ ከኔ ጀርባ ወጥመድ አጥምደዋል አለ ዳዊት። ያጠመዱት ደግሞ ለአንድ ነገር ነው፣ ያጠፉኝ ዘንድ። ያጠፉኝ ዘንድ ላጠመዱት ወጥመድ አለ ዳዊት፣ ያ ወጥመድ እነሱን የያዛቸው። ያ ወጥመድ ብቻ ለእነሱም የተሸሸገ ሌላ ያላወቁት ወጥመድ እነሱን የያዛቸዋል። ክብር ለኢየሱስ ይሁን። ጠላቶቻችሁ አይሳካላቸው፣ ተሰነካክለው ይወድቃሉ። ለእናንተ ያጠመዱት ወጥመድ እነሱን ይዛቸዋል። ለእናንተ የመከሩት ምክር እነሱን ያጠፋቸዋል። ለእናንተ የዶለቱት ወሬ፣ ለእናንተ የዶለቱት ሴራ እነሱን እንዳልነበሩ ያደርጋቸዋል። ክብር ለኢየሱስ ይሁን። ከኔ ጋር እየጸለያችሁ ነው? ከኔ ጋር እየጸለያችሁ ከሆነ አሚን በማለት ተስማሙ። ያጠፉኝ ዘንድ ወጥመዳቸውን ሸሽጎብኛል አለ። ያላወቁት ወጥመድ የያዛቸው፣ ያላወቁት ወጥመድ የያዛቸው ይምጥ፣ የሸሸጉት ወጥመድ የያዛቸዋል። ክብር ለኢየሱስ ይሁን። የሸሸጉት ወጥመድ ይይዛቸዋል፣ ያላወቁት ወጥመድ ይይዛቸዋል። እግዚአብሔር ከዚህ በኋላ በጠላቶቻችሁ ፊት በኃይል ድል ይሰጣቸዋል፣ መከናወን ይሰጣቸዋል። ለነሱ ማላገጫ አያደርጋችሁም፣ ለነሱ ማላገጫ አያደርጋችሁም። መጽሐፍ ቅዱስም እንደሚል ታውቃላችሁ፣ ጠላቴ እልል አይልብኝምና በዚህ እንደምትወደኝ አወቅሁ ይላል። ለዛ ዳዊት ምን አለ? እንደምትወደኝ አወቅሁት አለ። በኔ ውድቀት፣ በኔ መጥፋት ሊስቁና እልል ሊሉ የተዘጋጁ ጠላቶች እልል አይሉ ማለት እግዚአብሔር ጠላቶቻችሁ በእናንተ ጉዳይ ላይ እልል እንዲሉ እድል አይሰጣቸው። እልል እንዲሉ እንዲስቁ፣ እሰይ ደግ እግዚአብሔር አጠፋው እንዲሉ እድል አይሰጣቸው። በፍጹም እድል አይሰጣቸው። ለዛ ነው እንደምትወደኝ አወቅሁት አለ ዳዊት። ጠላቶች እልል አይሉ፣ ነገሩ ተበላሸ እኮ ብለው እልል አይሉ፣ ስራው ተበላሸ ብለው እልል አይሉ። በፍጹም ለጠላቶች እልልታ አሳልፈህ አትሰጠኝም አለ። ጠላቶቻችሁ በእናንተ ጉዳይ ላይ አይስቁ። የእናንተን መጥፋት ፈልግ ወጥመድ ያዘጋጁ፣ በፍጹም እልል አይሉ። እግዚአብሔር ይህንን እድል አይሰጣቸው። በፍጹም አይስቁም። እግዚአብሔር ይህንን እድል አይሰጣቸው። በእናንተ ጉዳይ ጠላቶቻችሁ እልል እንዲሉ እግዚአብሔር እድል አይሰጣቸው። እንዲስቁ እድል አይሰጣቸው። ለዛ ነው ዳዊት ያጠመዱት ወጥመድ የያዛቸዋል፣ ያላወቁት ወጥመድ ይምጣባቸው። ጠላቶቻችሁ እልል እንዲሉ እድል አይሰጣቸው። በአንተ መታመም ሞትህን የሚጠብቁ ጠላቶች፣ በአንተ ኪሳራ ሱቅህን መዝጋትህን የሚጠብቁ ጠላቶች፣ በአንተ ስራ ማጣትህን የሚጠብቁ ጠላቶች ከዚህ በኋላ እልል አይሉ። በኢየሱስ ስም ኃይል እልል አይሉባችሁ። ጠላቶቻችሁ እልል አይሉባችሁ። እግዚአብሔር እልል እንዲሉ እድል አይሰጣቸው። በፍጹም እልል እንዲሉ እድል አይሰጣቸው። ያጠፋቸዋል፣ ከመንገዳችሁ ላይ ያስወግዳቸዋል። ክብር ለኢየሱስ ይሁን። ከዛ እንደዚህ ነፍሴ ግን አለ በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት አደርጋለች። እግዚአብሔር የሚያደርግ እንደዚህ ነው እያላችሁ ዳዊት፣ ነፍሴ በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት አደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ እናንተ ማን ነው? አጥንቶቼ ሁሉ እንዲህ ይሉሃል። እኔ ብቻ አንደበቴ ብቻ አይደለም። ክብር ለኢየሱስ ይሁን። በዚሁ አጋጣሚ ያናገር ልበላችሁ፣ ስትጸልዩ አንደበታችሁ ብቻ አይጸልይ፣ አጥንቶቻችሁም ጭምር መጸለይ ያለባቸው። እያንዳንዱ እናንተ ውስጥ ያለ የሰውነት ክፍል በሙሉ መጸለይ ያለበት፣ አጥንቶቻችሁም ጭምር መጸለይ ያለባቸው። ዳዊት ለዛ ጠላቶቹ ላይ ይሄን ሁሉ ቃል ከተናገረ በኋላ ተዋጋቸው፣ በድላቸው፣ መንገዳቸውን ዝጋ፣ ጋሻና ጦርህን አንሳ፣ ሰይፍህን ምዘዝባቸው፣ መንገዳቸው ጨለማና ዳጥ ይሁን፣ የእግዚአብሔር መልአክ ይምጣባቸው፣ ያስጨንቃቸው፣ መንገዳቸውን ይዝጋ፣ ያሳዳቸው ብሎ ከጸለየ በኋላ ነፍሴን መከንቱ የሚፈልጉ ነፍሴን ለማጥፋት የሚፈልጉ አይሳካላችሁ ብሎ ከጸለየ በኋላ እንዳልታቃላችሁ አጥንቶቼ ሁሉ እንዲህ ይለዋል። አንደበቴ ብቻ እኮ
አጥንቶቼ በሙሉ እንዲህ ይሉ አቤቱ እንዳንተ ማን እንደ እግዚአብሔር ያለ ማንም የለም። እንደ አምላካችን ያለ ማንም የለም። እንደ ጌታ ኢየሱስ ያለ ማንም የለም። አጥንቶቼ እንዲህ ይሉሃል አቤቱ እንዳንተ ያለ ማን እንደሱ ያለ ማንም የለም። እንደሱ ያለ ማንም የለም። እሱን ሊተካ የሚችል ማንም የለም። አጥንቶቼም እንዲህ ይሉሃል። አንደበቴ ብቻ አይደለም አለ ዳዊት፣ አጥንቶቼም ጭምር እንዲህ ይሉሃል አቤቱ እንዳንተ ያለ ማን ነው? አቤቱ እንዳንተ ያለ ማን ነው? ከዛስ እግዚአብሔር ማመስገን ይጀምራል። መጀመሪያ ጠላቶቹ ላይ ውጊያ ከፈተ። ከዛስ ድል የሰጠውን እግዚአብሔርን እያመሰገነ ነገር ግን በእግዚአብሔር ደስ ይላታል። ነገር ግን ነፍሴ በእግዚአብሔር ደስ ይላታል፣ በማዳኑ ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል አቤቱ እንዳንተ ማን ነው? ችግረኛን ከሚቀማው እጅ፣ ችግረኛና ድሃውንም ከሚነጥቀው እጅ ታድነዋለህ። እግዚአብሔር ችግረኞችና ድሆችን ያድናል፣ ከነጣቂዎች ያድናል፣ ከቀማኞች ያድናል። ችግረኛውን አለ ከሚቀማው እጅ፣ ከቀማኞች፣ ችግረኛና ድሃውን ከሚነጥቀው እጅ ታድናለህ። ችግረኞችንና ድሆችን የሚያድን አምላክ ነው ያለን። ችግረኞች እኔ ችግረኛ ነኝ፣ ድሃ ነኝ፣ እግዚአብሔር ዝም ብሎኛል የምትሉ ሰዎች አሁን ያነበብኩላችሁን የእግዚአብሔርን ቃል ስሙ። ችግረኛን ከሚቀማው እጅ፣ ችግረኛውንና ድሃውንም ከሚነጥቀው እጅ ታድናለህ። ከነጣቂዎች እጅ ያድናቸዋል፣ ከቀማኞች እጅ ያድናቸዋል። ከነጣቂዎችና ከቀማኞች እጅ ያድናቸዋል። ከዛስ ዳዊት አሁንም ወደ ጸሎት ይመለሳል። የክፋት ምስክሮች ተነሱብኝ፣ በክፉ ሊመክሩ ተነሱብኝ፣ ምስክር ሆኖ ተነሱብኝ፣ የማላቀውንም በእኔ ላይ ተናገሩ። ስለ በጎ ክፋትን መለሱልኝ፣ ስላደረግኩላችሁ መልካም ነገር አለ ክፋትን መለሱልኝ። ነፍሴንም ልጆችን አሳጧት። እኔስ እነርሱ በታመሙ ጊዜ ማቅ ለበስኩ። አስብ፣ ጠላቶቼ በታመሙ ጊዜ አለ ጠላቶቼ ናቸው እኮ ወዳጅ መስለውኝ ከነሱ ጋር አዝኛለሁ፣ ማቅ ለብሻለሁ አለ። ስለ እነሱ ጾምኩላቸው፣ ነፍሴን በጾም አደከምኳት አለ። ጸሎቴም ወደ ብብቴ ተመለሰ። ለወዳጄና ለወንድሜ እንደማደርግ አደረግኩ። ለእናት የሚያለቅስ ራሴን ዝቅ በእኔ ላይ ተሰበሰቡ ደስም አላቸው። ዳዊት ጠላት ብሎ የጠራቸው ሰዎች እነማን ሰዎች እንደሆነ ታውቃላችሁ? እነሱ የታመሙ ሰዓት ዳዊት ማቅ ለብሶ አልቅሷል በእግዚአብሔር ፊት። ስለ እነሱ ጾም ጸሎት ይዟል። እርዳቸው፣ አግዛቸው፣ ፈውሳቸው ብሎ። እነዚህ ሰዎች ግን አለ የሆነ ጊዜ ረዳኋቸው፣ የሆነ ጊዜ ጸለይኩላቸው፣ የሆነ ጊዜ የደገፍኳቸው ሰዎች አለ በክፋት ተነሱብኝ፣ ነፍሴን በጾም አደከምኳት አለ። ስለ እነሱ ጾም ያለው አለ ዳዊት። ሰምተምስ እኮ ሊጥሏችሁ ባዶ ላይ ያስቀራችሁ ጌታ ኢየሱስ እንደተናገረ ከኔ ጋር የበላ ተረከዙን አነሳብኝ እንዳለ፣ እንጀራዬን የበላ ተረከዙን አነሳብኝ እንዳለ ጌታ ኢየሱስ አስቡት። ስለነሱ ፋስቲንግ ይዞላቸዋል ዳዊት። የታመሙ ሰዓት እግዚአብሔር ይፈውሳቸው ብሎ በእግዚአብሔር ፊት ማቅ ለብሷል ዳዊት። ስለነዚህ ሰዎች ጮኋል በእግዚአብሔር ፊት። ሲያደርግስ ለወዳጄና ለወንድሜ እንደማደርግ ነው ያደረግኩላቸው፣ ለእናቴ ልጅ እንደማለቅስ አልቅሼላቸዋለሁ። ከእናቴ ከወንድሞቼ በላይ ስለነዚህ ሰዎች ያገባኛል ብዬ ስለነሱ አልቅሻለሁ አለ ዳዊት። በእንደዚህ አይነት ሰዎች ነው ዳዊት የተከደው። በኋላ ናቸው እነዚህ አይነት ሰዎች ጠላት የሆኑበት እንደዚህ አይነት ሰዎች ናቸው። ምን አይነት ስብራት ውስጥ ሆኖ ይሄንን መዝሙር እንደዘመሩ አስቡ። እየረዳቸው፣ እያበላቸው፣ እያጠጣቸው፣ ጾም ጸሎት የያዘላቸው፣ በመታመማቸው ምክንያት ያለቀሰላቸው፣ በመታመማቸው ምክንያት እንደ እናቱን ልጅና እንደ ወዳጁ እንደ ወንድሙ ያደረገላቸው ሰዎች ናቸው። ልቡን ሰብሮት ይሄንን ጸሎት ይጸልያው። ከዛም እንዳልታውቃላችሁ በእኔ ላይ ተሰበሰቡ ደስም አላቸው። ደስታ የሰጣቸው ነገር ምንድነው? በዳዊት ላይ መሰብሰባቸው። ከዛስ ግፈኞች በእኔ ላይ ተሰበሰቡ፣ እኔም አላወኩም። ሲሰበሰቡብኝ አላወኩም። ሲመክሩባችሁ ካላወቃችሁ ዛሬ ለእናንተ መልእክት አለ። በእኔ ላይ ተሰበሰቡ፣ እኔ ግን አላወኩም አለ። በእኔ ላይ ተሰብስበዋል፣ በእኔ ላይ ዶልተዋል። መስሪያ ቤት ውስጥ በእናንተ ጀርባ ሆነው መክረዋል፣ ዶልተዋል፣ ዝተዋል፣ ቀደዱኝም አልተውኝም አለ። ፈተኑኝ፣ በሳቅም ዘበቱብኝ፣ ጥርሳቸውንም በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ታይልኛለህ? ነፍሴን ከክፉ ስራቸው ብቸኝነቴንም ከአንበሶች አድናት። ክብር ለኢየሱስ ይሁን። እግዚአብሔር የጠየቀው እስከ መቼ ድረስ ታይልኛለህ? በእናንተ ዙሪያ አስቡት።
በእናንተ ዙሪያ እናንተ ሳታውቁ የተመከሩ ምክሮችን እናንተ አላያችሁም ማለት እግዚአብሔር አላየም ማለት ነው። አላየም ማለት አይደለም፣ እግዚአብሔር አይቷል። በእናንተ ዙሪያ ላይ ከእናንተ ጀርባ የተመከረውን ምክር አይቷል። እናንተ ሳታውቁ የተደረገውን ስብሰባ አውቋል። እግዚአብሔር ግን ከነሱ ጎን አልቆምም፣ ከእናንተ ጎን የሚቆመው። ነፍሴን ከክፉ ስራቸው ብቸኝነትንም ከአንበሶች አድናታለሁ። ከዛስ መዘመር ጀመረ ዳዊት። አስቡት እግዚአብሔር ከምን አይነት ሁኔታ ውስጥ እንዳወጣው ዳዊት ሲናገር፣ በእኔ ላይ የተሰበሰቡ ደስም አላቸው፣ ግፈኞች በእኔ ላይ የተሰበሰቡ እኔም አላወኩም። በእሱ ላይ መክሯል፣ እሱ አያውቅም። በእሱ ላይ ሴራ ስረዋል፣ እሱ አያውቅም። ከእሱ ጀርባን ሁሉን ነገር ያደረጉት። ከዛስ እንደዚህ ያለ አቤቱ በታላቁ ጉባኤ ውስጥ እገዛልሃለሁ፣ በብዙ ህዝብ መካከል አመሰግናለሁ። እኔ ያላየሁትን አንተ አይተሃል። በብዙ ህዝብ መካከል አመሰግናለሁ። ከዛስ በግፍ የሚጠሉኝ በላይ ደስ አይበላቸው፣ በከንቱ የሚጣሉኝም በዓይናቸው አይጣቀሱብኝ። ዛሬ አንድ ነገር እነግራችኋለሁ፣ በደንብ ስሙ። በግፍ የሚጠሉኝ በላይ ደስ አይበላቸው። ሳምታይምስ ምን እንደሚገርም ነገራችሁ፣ ያለምንም ሪዝን ያለምንም ምክንያት የሚጠሏችሁ ሰዎች ለዛም ዳዊት በግፍ የሚጠሉኝ እንዲሁ በቃ በከንቱ የሚጣሉኝና በግፍ የሚጠሉኝ ያሉ አለ። ደስ አይበላቸው፣ በላይ ደስ አይበላቸው፣ ደስ አይላቸው። እንዲሁ ከመሬት ተነሳው የሚጠሏችሁ፣ በግፍ የሚጠሏችሁ፣ በከንቱ የሚጣሏችሁ ደስ አይላቸው። እግዚአብሔር ለእነሱ ደስታ አሳልፎ አይሰጣቸው። ለእኔ አለ ሰላምን ይናገሩኛል፣ በቁጣም ሽንገላን ይመክራሉ። እኔን ሲያወሩኛል ወዳጆች እንደሆኑ የሚያስመስሉት፣ እኔን ሲያወሩኝ ለእኔ መልካም እንደሚያስቡ ነው የሚነግሩኝ፣ ሰላምን ነው የሚነግሩኛል። በቁጣም ሽንገላን ይመክራሉ፣ ከኔ ጀርባ ግን ይማክራሉ አለ። አፋቸውን በእኔ ላይ ያላቀቁ እሰይ እሰይ ዓይናችን አየው ይላሉ። እሰይ እሰይ። ከዚህ በኋላ ጠላቶቻቸው እሰይ አይሉ፣ እሰይ አይሉ፣ እሰይ እሰይ ዓይናችን አየው ይላሉ። አቤቱ አንተ አየኸው ዝም አትበል፣ አቤቱ ከኔ አትራቅ። እግዚአብሔር ዝም አይልም፣ እግዚአብሔር ዝም አይልም። አምላኬ ጌታዬም ወደ ፍርዴ ተነስ፣ አቤቱ ፍርዴን አድምጥ። አቤቱ አምላኬም እንደ ጽድቅ ፍረድልኝ፣ በላይ ደስ አይበላቸው። ጠላቶቻችሁ እልል አይሉ፣ ደስ አይላቸውም። ክብር ለኢየሱስ ይሁን። ጠላቶቻችሁ እልል አይሉ። እግዚአብሔር ጠላቶቻችሁን ደስታ አሳልፎ አይሰጣችሁ። ለጠላቶቻችሁ ደስታ አሳልፎ አይሰጣችሁ። በደንብ ስሙ። እግዚአብሔር ለጠላቶቻችሁ ደስታ ፈጽሞ አሳልፎ አይሰጣችሁ። በመከራዬ ደስ የሚላቸው ይፈሩ፣ በእናንተ መከራ የሚስቁ፣ በእናንተ መውደቅ የሚደሰቱ። አንዳንድ ሰዎች የሚያስደስታቸው የእናንተ መውደቅ ነው። አንዳንድ ሰዎች የእሱ አንደኛ መውጣት አያስደስተውም፣ የእሱ አንደኛ መውጣት ደስ አይሰጠውም። አንዳንዱ ሰው የሚያስደስተው የእናንተ አስረኛ መውጣት ነው። ለዛ ነው ዳዊት ምን አለ? በመከራዬ ደስ የሚላቸው፣ በእናንተ ውድቀት ደስ የሚላቸው፣ በእናንተ ትዳር መበላሸት ደስ የሚላቸው፣ በእናንተ ስራ መበላሸት ደስ የሚላቸው፣ በልጆቻችሁ መታመም ደስታን የሚያገኙ፣ በእናንተ ቁስል የሚስቁ፣ በእናንተ ቁስል ደስታን የሚያገኙ ከዚህ በኋላ በኢየሱስ ስም ኃይል ጸልያለሁ። ጉስቁልና ይምታቸው፣ ለሀፍረት እግዚአብሔር አሳልፎ ይስጣቸው። እግዚአብሔር አምላክ ለሀፍረት አሳልፎ ይስጣቸው። ጉስቁልና ያገኛቸው፣ በአንድነት ይጎስቁሉ ብሏል ዳዊት። በመከራችሁ ደስ የሚላቸው ከዚህ በኋላ ያፍራሉ። በመከራችሁ ደስ የሚላቸው ከዚህ በኋላ ያፍራሉ። ከዚህ በኋላ እግዚአብሔር ያሳፍራቸዋል። በመከራችሁ ደስ የሚላቸው፣ በእናንተ ውድቀት ደስ የሚላቸው፣ በእናንተ ማጣት ደስ የሚላቸው፣ በእናንተ ዜሮ መሆን ደስ የሚላቸው፣ በእናንተ አስረኛ መሆን ደስታን የሚያገኙ ከዚህ በኋላ ያፍራሉ። ከዚህ በኋላ ይጎሰቁላሉ። ከዚህ በኋላ ይጎሰቁላሉ። በእኔ ላይ የሚታበዩ እፍረትና ጉስቁልናን ይልበሱ አለ። ጽድቄንም የሚወዷት ደስ ይበላቸው፣ ሐሴትን ያደርጉ። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። የባሪያውን ሰላም የሚወድ እግዚአብሔር የእናንተ ሰላም ደስ ይለዋል። የእናንተ ሰላም፣ የእናንተ መረጋጋት፣ የእናንተ ደስታ ማግኘት ደስ ይለዋል። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። የባሪያውን ሰላም የሚወድ እግዚአብሔር ታላቅ ይሁን ዘወትር ይበሉ። ምላሴ ጽድቅህን ሁል ጊዜ ምስጋናህን ይናገራል። ክብር ለኢየሱስ ይሁን። ይህን ጸሎት በየቀኑ ጸልዩት። ጠዋት ከቤት ስትወጡ ጸልዩት። ማታ ስተኙ ጸልዩት።
ዛሬ ይሄንን አስተምራለሁ። ቀጣይም እንዴት ዳዊትን ተጠቅማችሁ የመዝሙረ ዳዊትን ተጠቅማችሁ እንዴት መዘመር እንዳለባችሁ እንዴት የእናንተን መንፈሳዊ ህይወት መቀየር እንዳለባችሁ እንማማራለን። ክብር ለኢየሱስ ይሁን። ይሄ የዛሬውን ጸሎት ድጋሚ ላጠቃለውና ከዛ በኋላ ዙም ላይ ነው የምገባው። ዙም ላይ ገብቼ ጸልያለሁ። እግዚአብሔር በሚሰጠኝ ትንቢታዊ ምሪት እና አቅጣጫ መሰረት አገለግላለሁ። ፌስቡካችን እና ዩቲዩባችን ላይ ትናንትና ወዲያም ጭምር የዙም ፓስኮድ እና የዙም አይዲ ፖስት አድርገን ነበር። ሜቢ ይሄንን ላይ ብያያችሁ ያላችሁ ሰዎች የዙም አይዲውና ፓስኮዱን ልንገራችሁ። ፓስኮዱና አይዲውም እዛው ላይ አለ። አይዲውና ፓስኮዱን ልንገራችሁ። ላብራሃ ካቶንዳ ራባሻዴ ሚቲንግ አይዲ 875 0908 91 20 ሚቲንግ አይዲው ልድገምላችሁ 875 0908 91 20 875 0908 91 20 875 0908 91 20 ፓስኮድ 123456 የፌስቡኩ ሊንክ ላይ እዛው ላይ አስቀምጥላችኋለሁ ዳይሬክት የሚያስገባችሁን የዙም ሊንክ ማለት ነው። እና ፓስኮድ 123456 ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ፓስኮድ እንትላችኋለሁ ሊፕራሃ ካቶንዶሮ ቦሻቴ ቲክላር ዳምባሲያ ክራዶስ አንድ ጊዜ መዝሙሩን አብረን እንዘምረው። አቤቱ የሚበድሉኝን በድላቸው፣ የሚበድሏቸውን በሙሉ ይበድላቸዋል፣ የሚዋጉኝንም ተዋጋቸው። ጥሩርና ጋሻ ያዝ፣ እኔን ለመርዳት ተነስ። ክብር ለኢየሱስ ይሁን። ሰይፍህን ምዘዝ፣ የሚያሳዱኝን መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን የሚሹ ይፈሩ ይጎስቁሉ። ክፋትን በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸውም ይበሉ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔርን መልአክ ያስጨንቃቸው፣ መንገዳቸው ዳጥና ጨለማ ይሁን። የእግዚአብሔርን መልአክ ያሳዳቸው፣ በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና። ነፍሴን በከንቱ አበሳጭተዋልና። ያላወቁት ወጥመድ ያዛቸው፣ የሸሸጉትም ወጥመድ ያዛቸው። በዚህ ወጥመድ ውስጥ ይወደቁ። ክብር ለኢየሱስ ይሁን። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።